ያረጀን አንበሳ የሚፈራው ሬ የለም ምክንያቱም ጥርሱ ወልቋልና መርዙን የተፋ ንባብ የሚፈራው የለም እጁ ላይ ጠምጥሞ ይጫወትበታል እንጂ ወንዶች በ40 ቀን ሴቶች በ80 ቀን ስትጠመቁና ስንጠመቅ ነፃነት ነው የሚሰጠን እኔ የዲያብሎስ ባሪያ አይደለሁም የሰው ነፍስ ክብሯ ዕውቀቷ ነው ይላል ዕውቀት ከሌላት እንስሳናት እኛኮ በአርስቶትል ልብ አናስብም እኛኮ በሶቅራጥስ ልብ አናስብም እኛ በፓይታጎረስ ልብ አናስብም እኛ የምናስበው በክርስቶስ ልብ ነው አሁን ጌታችን ኢየሱስ ክርስቶስ መጣ እንዲህ አለ አነ ውእቱ ፍኖተ ጽድቅ ወሕይወት እኔ እውነት ነኝ አለ እውነት ምንድነው እኔ መጣሁን ፍጥረታት በሙሉ ሲጠይቁት የነበረውን ጥያቄ ክርስቶስ ሥጋ ለብሶ መለሰ እውነት ምንድነው እኔ ወደ እውነት የሚኬደው በየት ተደርሶ ነው በእኔ ሕይወት ምንድነው እኔ መጽሐፍ ቅዱስ የማይርባችሁ እንቅልፋችሁ የሚመጣ ፌስቡክ ስታዩ ግን እምታነጉ እስከ 10 ሰዓት ቲክቶክ ከሆነ እንቅልፍ የማይወስዳችሁ ፊልም ከሆነ እንቅልፍ የማይወስዳችሁ የነፍሳችሁ ምግብ ሲመጣ ግን የሚሰለቻችሁ ከሆነ እናንተ ታማችኋል በጊዜ ወደ ሐኪም ቤት ነው እዚህ ነው ሐኪም ቤት ግን ይሄ ሙሽራችሁ ክርስቶስ የጻፈላችሁ ደብዳቤ ነው ይሄ እንዴት ይሰለቻችኋል በቀላሉ ማልለዋወጥ ሰው መሆን ፈልጋለሁ ሀብት ማኔጅ ማድረግ ፈልጋለሁ ቤተሰቤን ባጋው ማስተዳደር ፈልጋለሁ የጊዜ አጠቃቀም ችግር አለብኝ እንደዚህ ያለብኝ ይሄው ወተት እዚህ የመርከቡ ቀዛፊ መርከቡ ውስጥ አለመኖሩ መርከቢቱን እንደሚያሰጥማት ሁሉ የመምር መታጣት እጅግ ክፉ ተግባር ነው የብጥብጥና የመከራ ምንጩ የመምር መታጣት ነው ይላል ማን ነው እንደሚለው ቅዱስ ዮሐንስ አፈወርቅ ለምን ነው ስለ ወንጌል የምንጸልየው ወንጌል ምናችን ስለሆነ ነው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰበሃ ምህረቶ በላዕሌነ ምህረቱንና ቸርነቱን ይቅርታውን በሕይወታችን ላይ ያጸናልን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት የቅዱሳን ነቢያት የሐዋርያት የሰማዕታት የጻድቃን ረድኤት አይለየን የተከበሩ መላከ ብርሃን ፍስሐ ጥላሁን የባህር ዳር ሀገረ ስብከት ዋና ጸሐፊ የተከበራችሁ ሊቃውንተ ቤተክርስቲያን መምህራን ካህናት ዲያቆናት የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ እንደምን ሰነበታችሁ እንደምን አመሻችሁ ቸርነት ገንዘቡ የሆነ አምላካችን ቀን ጨምሮ ሰጥቶን ለዚህ ሰዓት ስላደረሰን በምህረቱ ቦታም ስለሰበሰበን ስሙ የተመሰገነ ይሁን ካሁን በፊት ላስተማሩን ለሊቀ ሊቃውንት ስሙር አላምረው ቃለ ሕይወትን ያሰማልን በቀሪ ጊዜያችን ደግሞ ያስተምረን ቅዱስ ፈቃዱ ይሁንልን እንደ እግዚአብሔር ፈቃድ ባለን ጊዜ የተወስሁላችሁንም ጧት ላልነበራችሁ እንኳን ለቅዱስ ጊዮርጊስ ወርሃዊ መታሰቢያ በዓል ለእመቤታችን አራተኛ የጽጌ ሰንበት እንኳን አደረሳችሁ እንደ እግዚአብሔር ፈቃድ አንድ አጭር ርዕስ መርጠን እንማማራለን ቅድም መምህሩ አስቀድመው ሲያስተምሩን እንደው ሃይማኖታችን እንድናውቅ የምናደርገውን ነገር አውቀን እንድንቀጥል አስተምረውን ነበርና እኔም ከዚያው ጋር የተያያዘ ማጠቃለያ የሚሆነን ነገር እሳቸው ስለጀመሩልኝ በዛው ሄጄን የምጨርሰውና በቀደም በዕለተ ዓርብ ሊቀ ሊቃውንት ስምዐኮነ መላክ አስተምረውናል ሊቀ ሊቃውንት ስሙር ደግሞ ትናንትም ዛሬም አስተምረውናል ስለዚህ እግዚአብሔር እንደፈቀደ የወደደውን ለነፍሳችን የሚበጀውን ነገር አስተምሮናል ያስተማራን አምላክ ክብር ምስጋና ይግባው በተማርንበት እንድናፈራ ይፍቀድልን ቀሪ ጊዜያችን ይባርክልን ለዛሬ የመጨረሻ ርዕስ እንዲሆነን የመረጥኩት ጸልዩ በእንተ ወንጌል ቅዱስ በሚል ርዕስ ነው የምንማማረው ስለ ቅዱስ ወንጌል ጸልዩ እስኪ በሉ ሁላችሁም ተናገሩ ግድ የላችሁም እንደው አስከፋችኋለሁ ብዬ ነው እንጂ
አለመናገራችሁን የሚተች የሆነ ነገር ልናገራችሁ ብዬ ተውኩት። ይሄ ትልቅ ስድብ እንደሆነ ታውቃላችሁ አይደል? እነግርህ ነበር ማለት በጣም ኃይለኛ ስድብ ነው። እነግርህ ነበር አንድ ሰው ንገሩኝ ባይ ካለ ሰድቦ ጨረሳችሁ ማለት ነው። እና የስድብ ክፉ እነግርህ ነበርና እምልህ የጠፋኝ የሚል ነው። እምልህ የጠፋኝ ካለ ስድቡ ሁሉ አይገልጽልኝም እንደማለት ነውና ክፉ ተሳዳቢ ነው እንደዚህ የሚል ሰው አያጋጥማችሁ። እና እስኪ ስለ ቅዱስ ወንጌል ጸልዩ በሉ ሁላችሁ እስከ ዳር ያላችሁት ደጋሙ በደንብ አድርጋችሁ ስለምንድን እነማን አሁን ዲያቆናት አሉ ለካ አሉ አይደለም አሉና ላስብላቸው አንዱን ዲያቆን ከተፈቅዳላችሁ አዎ ይበሉት በዜማ ይበሉት እሺ እናንተ በጣም ግሩም እሺ የዲያቆኑን ከመለው በየነም ቢሆን ትንሽ ጸልይ ወንጌል ቅዱስ ደሞ ተሰጥኦ እንቀበል እንጂ ታውቁ እልል አይደለም እዚህ ውስጥ ይረስየ ነድ ለዋነ ለሰሚዐ ወንጌል ቅዱስ እሺ ቃለ ሕይወትን ያሰማልን። ስለዚህ ርዕሳችን ምንድነው የሚለው አንድ የድገሙት አንድ ጊዜ ስለ ቅዱስ ወንጌል እሺ ይሄንን ርዕስ እንግዲህ እግዚአብሔር ስለ ሰላም ጸልዩ ስለ ቤተ ክርስቲያን ጸልዩ ስለ ፓትርያርኩ ጸልዩ ስለ ሊቀ ጳጳሱ ጸልዩ እያለን ይቆያል ዲያቆኑ ቅዳሴ ላይ ትልልቅ ርዕሰ ጉዳዮች ናቸው እዚህ ውስጥ የምንታዘ እንግዲህ ቅዳሴ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ መስዋዕትም ሊቀ ካህናትም ንጉስም ሆኖ የሚገኝበት ጊዜ ነው ትልቅ ጊዜ ነው የመጨረሻ የመንግስተ ሰማያት ህይወታችን ማህተም የሚታተምበት ጊዜ ነው ቅዳሴ እና በዚህ ጊዜ ከምንታዘዘው ትእዛዝ ትልልቅ ትእዛዝ ነው ቅድስት ቤተ ክርስቲያን በዚህ የመጨረሻው ትልቅ ሰዓት ላይ ካዘዘችን ትእዛዝ መካከል አንዱ ስለ ቅዱስ ወንጌል እንድንጸልይ ነው ስለ ቅዱስ ወንጌል እንጸልይ ካል አንድ ሁለት ርዕሶችን እናይና ትምህርቱን እንቋጫዋለን የመጀመሪያው ወንጌል ምንድነውና ለኛ ምናችን ነው እሱ ላይ ትንሽ ጊዜ ለምንድነው ስለ ወንጌል የምንጸልየው ወንጌል ምናችን ስለሆነ ነው እስኪ አንድ ጊዜ ወንጌል ምናችን ነው ብላችሁ ጠይቁ አሁን እንድንጸልይ ታዘናል ስለ ወንጌል ጸልዩ ተብላችኋል ሁላችሁም ማለት ነው ሁላችሁም ወንድም ይሁን ሴትም ይሁን ነጋዴም ይሁን ምንም ይሁን ክርስቲያን እስከሆንክ ድረስ ኦርቶዶክስ እስከሆንክ ድረስ ስለ ወንጌል ልጸልይ ይገባል ሽማግሌም ወጣት ህፃንም ይሁን ምን ነጋዴም ሆንክ ስራ የሌለህም ብትሆን ስለ ወንጌል መጸለይ ያንድ ክርስቲያን አምላካዊ ትእዛዝና ግዴታው ነው ስለዚህ ስለ ወንጌል እንድንጸልይ ወንጌል ምንድነው ወንጌል አንደኛ የቃሉን ትርጉም ይዤ ትንሽ ነግራችኋለሁ ሁለተኛ መሰረታዊ ሐሳቡን ነግራችኋለሁ ወንጌል ማለት የግሪክ ቃል ነው ቃሉ ወንጌል ማለት ብስራት ማለት ነው ስብከት ተብሎ ይተረጎማል ስብከት ማለትም ብስራት ማለት ነው ወይም በጎ ዜና ማለት ነው በጎ ዜና በጎ ወሬ ማለት ነው ወሬ የሚለው ትንሽ
ይቀላል። በጎ ዜና ማለት በግዕዝ በአማርኛ ሲመጣ ወሬ ማለት ነው። ዜና ማለት እሱ ነው። ስለዚህ በጎ ዜና፣ በጎ ነገር፣ በጎ ቃል፣ በጎ የምስራች ማለት ነው። የምስራች ማለት ነው። ወንጌል ማለት ቃሉ የምስራች ማለት ነው። ለምንድን ነው የምስራች የሚባለው ወንጌል? አሁን እዚህ ስትመጡ ምን ልታደርጉ ነው የመጣችሁት? ልትማሩ። ምን ልትማሩ? ወንጌል። ወንጌል ምንድነው? እስኪ የምስራች በሉ። የምስራች ልትሰሙ ነው የመጣችሁት። ጧትም ቤተክርስቲያን ስትሄዱ ጉባኤ ተዘጋጀም ሲባል የምትሰሙት የምትመጡት በየጊዜው የምስራች ልትሰሙ ነው። አሁን አንድ ሰው የምስራች ቢላችሁ ደስ ይላችኋል። ምን ሊያመጣልኝ ነው ይሄ ሰውዬ? ስራ አገኘ ሊላይ ነው ልትሉ ትችላላችሁ። አንዳንዱ ሰው እገሌ ሞተ እንዳትለይ ብቻ እና እንዳታስደስተኝ ሊልም ይችላል። አይታወቅም እኮ ሰው የመግደል ጥማት ያለው ሰው ማለት ነው። ብቻ ግን የምስራች የማይፈልግ ሰውነት የለም። እንግዲያውስ ትልቁ የምስራች ወንጌል ነው። ትልቁ የምስራች ወንጌል የሆነው ለምንድን ነው? አባቶቻችን በ3 በ4 ቃል ገልጸውታል። ይሄን የምስራች እንዲህ ብለው ሕዝብ ዘይነብር ውስተ ጽልመት ወጽላሎተ ሞት ብርሃን አብይ ሰረቀ ላይ ሊሆሙ። በጨለማ የሚኖር ሕዝብ ታላቅ ብርሃን አየ። በሉ አንድ ጊዜ ሁላችሁ። በጨለማ የሚኖር ሕዝብ ታላቅ ብርሃን አየ። ትልቁ የምስራች ይሄ ነው እንግዲህ ሌላ አይደለም። በጨለማ የሚኖር ሕዝብ ታላቅ ብርሃን አየ። ምንድነው ይሄ? ይሄንን አባቶቻችን በትርጓሜ 4 5 አድርገው ተርጉመው የወንጌልን የምስራችነት ነግረውናል። አንደኛ በባርነት ለነበሩ ሰዎች ነፃነት ተሰጣቸው። እስኪ በሉ ሁላችሁ ምን ተሰጣቸው? ነፃነት ተሰጣቸው። ይሄ አንድ የምስራች ወንጌል። አሃዊነ ወንጌል አስተዳለወ ለነ መድኃኒተ ይላል ቅዱስ አቡሊዲስ የሚባል የቤተክርስቲያን ሊቅ። ወንድሞቻችን ደስ ይበላችሁ ወንጌል እኮ ድነትን አመጣልን ይላል። ስለዚህ ምንድነው የመጣልን? የመጀመሪያው በባርነት ለነበርነው ነፃነት ተሰጥቶናል። ምንድን ነበር ባርነታችን? አንደኛ እርግማን ይገዛን ነበረ። እርግማን ማዳም እስከ ሙሴ እለሂ አበሱ ወእለሂ አበሱ ቀነዮሙ ሞት። ከአዳም እስከ ሙሴ ያሉትን የበደሉትንም ያልበደሉትንም ሞት ገዛቸው። ኩነኒ ኃጢአት መሃዱ ብእሲ ወፂያ ኩሉ ተቀስፈባቲ። ከአንድ ዛፍ በተቆረጠች ጨንገር ብዙ የከብት መንጋ እንዲነዳበት ከአዳም አባታችን በተገኘ እርግማን ሁላችን ስንገረፍ እንኖር ነበረ። ስለዚህ እርግማን ነበረብን። ያ እርግማን ምንድነው? ሙተን ፈርሰን በስብሰን እንድንቀር፣ ከዚያስ የዘላለም ሕይወት እንዳንኖርስ፣ ከዚያስ ዲያብሎስ እንዲቆራኘን፣ በግራጋንንት እንድንጠቀጠቅ፣ በሲኦል እንድንጣል፣ ሕይወት የሌለን ባሮች እንድንሆን ተፈርዶብን ነበር። አሁን አምላካችን መድኃኒታችን ኢየሱስ ክርስቶስ ለኦሪት ሕግ ተገዛና እሱ በተገዥ ሥጋ መጥቶ ወነሳ አርአያ ገብር የተገዥ የባሪያን መልክ ይዞ መጣ። በባሪያ መልክ መጣና እኛን ምን አደረገን? ነፃነት ሰጠን። እግዚአ ለኦሪት ቧ ውስተ ኦሪት ከመይሳየጦሙ ለለ ውስተ ኦሪት። በኦሪት መርገም የተያዙትን ነፃ ሊያደርጋቸው የኦሪት አምላክ ሐጋጌ ሕግ ክርስቶስ ለኦሪት ተገዥ ሆነ፣ ፈጻሚ ሕግ ሆነ። የመጀመሪያው ጌታችን ኢየሱስ ክርስቶስ የሰጠን ነፃነት ነው። አሁን ማናችሁም ወንዶች በ40 ቀን ሴቶች በ80 ቀን ስትጠመቁና ስንጠመቅ ነፃነት ነው የሚሰጠን። እኔ የዲያብሎስ ባሪያ አይደለሁም። እኔ የሲኦል ዜጋ ልጇ አይደለሁም። የመንግስተ ሰማያት ባለ ተስፋ ነው። እኔ ስደተኛ አይደለሁም። የመንግስተ ሰማያት ባለ ርስት ነኝ ነው የምንለው። መጀመሪያ ሕፃን ልጅ ቤተክርስቲያን ክርስትና ልናስነሳ ስንሄድ ሕፃኑን ልጅ ቄሱ መጀመሪያ ወደ ምዕራብ ያዞረዋል። ምዕራብ ጨለማ ነው። የዲያብሎስ ባሪያ ነበርክ እያለው ነው። ከዛ ሰይጣንን ካደው ይለዋል። ሕፃኑ አፉ ፈቶለት ስለማይናገር የክርስትና አባቱ እንዲህ ብሎ ይናገርለታል። እክህደከ ሰይጣን ሆይ እክህድሃለሁ፣ ሰይጣን ሆይ እክህድሃለሁ፣ ሰይጣን ሆይ
እኔ ያንተ ልጅ አይደለሁም ይላል። ወደ ምስራቅ ያዞረውና አምን በከ ክርስቶስ አምላኬ ጌታዬ ኢየሱስ ክርስቶስ ሆይ ባንተ አምናለሁ ሕግህንም እቀበላለሁ ያስብለዋል። ወኩሎ ሕገከ ወለኩሎም ቅዱሳኒከ ሕግህን እቀበላለሁ ቅዱሳኖችንም አምናለሁ ያስብለዋል። አያችሁ ሰይጣን ሆይ በቤተ ክርስቲያን ፊት ቆሜ እክዳለሁ ምን ነው? የነጻነት ማህተም ስላለን ነው። ይሄ የመጣው በምንድነው? በወንጌል ነው። ወንጌል የምስራች ናት። የምስራች ሁላችሁ እንኳን ደስ ያላችሁ። በ40 ቀን በ80 ቀን ስትጠመቁ ምን ሆናችኋል? የዲያብሎስ ባሪያ አይደላችሁም። የሲኦል ልጅ አይደላችሁም። የእግዚአብሔር ባለሟሎች ናችሁ። ስደተኛ አይደላችሁም። የመንግስተ ሰማያት ዋጋ ተሰጥቷችኋል። ማረጋገጫ ልጅነታችን ኢኮንክሙ ነግደ ወፈላሴ እናንተ እንግዲህ ስደተኛ አይደላችሁም። አላህ ሰብአ ሀገሪቶሙ ለቅዱሳን አንትሙ እናንተ የቅዱሳን አባቶቻችን ባላገሮች ባለርስቶች ናችሁ ብሎ ቅዱስ ጳውሎስ እንደነገረን የመጀመሪያው መድኃኔ ዓለም የሰጠን ነጻነት ነው። እንግዲህ ለነጻነት ተጠርታችኋል። እስመ ለግዛን ተጸዋይክሙ ለነጻነት ተጠርታችኋል። ኢትሁሩ እንከ ውስታሩ ተቅኔ እንግዲህ ወደ ባርነት ቀንበር አትሂዱ አለን ቅዱስ ጳውሎስ ገላትያ ምዕራፍ 5 ላይ ሲነግረን ለነጻነት ተጠርታችኋልና ወደ ባርነት አትሂዱ። የመጀመሪያው ከሞትና ከዲያብሎስ ከኃጢአት ባርነት ክርስቶስ ነጻ አውጥቶናል። ወንጌል ይህን ምስራች ሰጠችን። ሁለተኛስ ዲያብሎስን ይመስሉ ለነበሩ እግዚአብሔርን መምሰል ተሰጣቸው። እስኪ በሉ ዲያብሎስን በሉ እሺ ይመስሉ ነበሩ ማንን መምሰል ተሰጣቸው? እግዚአብሔርን እንዲመስሉ ተሰጣቸው። ከጀመሪያ እንስሳትን መስል ነበረ። እንዲህ ይላል መዝሙረ ዳዊት ምዕራፍ 48 ቁጥር 12 ላይ እንዲህ የሚል ቃል አለ። ሰብሰን ዘክቡር ኡቱ ያይመረ ወኮነ ከመንስሳ ዘአልወ ልብ ሰው ክቡር ነበር አላወቀም ልብ እንደሌላቸው እንደ እንስሳት ሆነ አለ። ሰው ምን ሆነ? እንደ እንስሳት። ከዛስ ምን ሆነ? እንደ ሰይጣን ሆነ። እንደ እንስሳት ሆነ የሰው ልጅ። ለምን? ክብራ ለነፍስ ነባቢት አይምሮ መጽሐፈ መነኮሳት ላይ ማሪሳቅ ሲናገር ያዋቂት ነፍስ ክብሯ ዕውቀት ነው ወይም የለባዊት የሰው ነፍስ ክብሯ ዕውቀቷ ነው ይላል። ዕውቀት ከሌላት እንስሳ ናት። አሁን ሰው ግን የዘላለም ሕይወትን ትቶ ሞትን አምላኩን ትቶ ሆዱን ስለመረጠ ሰው እንደ እንስሳ ሆነ አለ። ፈረስ ሆነ ሰው አለ። ኢየሩሳሌም ውሉዱኪ ኮኑ ከማፍራስ ዘማውያን ኢየሩሳሌም ልጆችሽ እንደ ፈረስ ሆኑ እንደ ውሻም ሆኑ አሰየፉኝ ይላል የሰራዊት ጌታ እግዚአብሔር ይላል ኢሳይያስ። ሰው እንስሳ ሆነ ተባለ። አሁንሳ የእግዚአብሔር ልጅ ኢየሱስ ክርስቶስ ራሱ እግዚአብሔር የሆነው እሱ ከመቤታችን ከቅድስት ድንግል ማርያም ተወልዶ መጥቶ ምን እንደሰጠን ታውቃላችሁ? ይሄን ሰጠን። ምን ሰጠን? ነአምር ከመመጻ ወልደ እግዚአብሔር ወሃበነ ልበ ከመናይ ምሮ ለእግዚአብሔር በጽድቅ ወሃለውነ በአሚን በወልደ እግዚአብሔር ዘውቱ እግዚአብሔር ዘበአማን። የእግዚአብሔር ልጅ እንደመጣ እግዚአብሔርን እናውቅ ዘንድ ልብ እንደሰጠን እናውቃለን። በእግዚአብሔር ልጅ በማመን ለዘላለሙ ጸንተን እንኖራለን። እርሱም እውነተኛ የባህሪ አምላክ ነው። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ የእግዚአብሔር ልጅ እንደመጣ እግዚአብሔርን እናውቅ ዘንድ ልብ እንደሰጠን እናውቃለን አለ። ጌታችን ኢየሱስ ክርስቶስ መጥቶ ምን ሰጠን ብትሉ ልብ ሰጥቶን ሄደ። ልብ የለሾች ሆነን ስለነበረ ልብ የለሾች ሆነን ለሳሩ ለቅጠሉ ለውሃው ለድንጋይ ለጋኔን ለዛር እንሰግድ ነበር። አሁን ለካ አምላክ እንዲህ ነው እንዴ እንድንል ልብ ሰጠን። ልብ ብቻ የሰጠን አይደለም ራሱን አስመሰለን። እንዲህ አለ ተማሃሩ ምኔ እስማነው የዋህ ወትሁት በውስተ ልቤ ከኔ ተማሩ እኔ የዋህና ትሁት ነኝ እኔን ምሰሉ አለ። በስራ ምሰሉኝ በእምነት ምሰሉኝ በትትና ምሰሉኝ በቅድስና ምሰሉኝ አለ። እሱን ከመሰልንሳ እሱን መስለን እንኖራለን። እንዴት አለን? እመጽ ካይበ ወእነሳ አክሙ ከመታሉ አንትሙሂ ሀባሃሎኩ አነ እናንተም እኔ ባለውበት የብርሃን ሀገር እንድትኖሩ መልሼ ለወስዳችሁ መጣለሁ አለ። ይሄ የምስራች ነው። እኛ ከአምላክ ጋር የምንኖርበት ሀገር አለን።
መንግስተ ሰማያት የብርሃን ሀገር ገብቶ መውጣት አግኝቶ ማጣት የሌለበት የሚሏት ሊቃውንት መሰልቸት የሌለው አድሎ የሌለው ከፍ ላለ ሰው ትልቅ ወንበር ዝቅ ላለ ሰው ትንሽ ወንበር የሌለበት እሪና ግዛን ያለበት የተካከለ ነፃነት ያለበት ሀገር መንግስተ ሰማያት አለን። ክርስቶስ ራሱን እንድንመስል ፈቀደልን። ልብ ሰጠን። ከባርነት ነፃ ወጣን። አምላካችን አናውቅ የነበር በአንድነት በሶስትነት እግዚአብሔርን አየነው። እውነትን አወቅናት። ፍልስፍና የተጀመረው ምን ተብሎ ነው? እውነት ምንድነው? እስኪ በሉ እውነት ምንድነው በሉ ነገሩ እንጂ እነ ሶቅራጥስ እነ አርስቶትል እነ ፕሌቶ ወይም ፕላቶ ፈላስፎች ሁሉ ጥያቄያቸው እውነት ምንድነው ነው። እውነት የምንሄደው በየት አድርገን ነው? ወደ እውነት የሚወስደን ማን ነው? ህይወትስ ምንድነው ነው? አሁን እውነት ምንድነው? እግዚአብሔር ማን ነው? የፍልስፍና መጀመሪያ እውነት ምንድነው ነው። አሁን ጌታችን ኢየሱስ ክርስቶስ መጣ እንዲህ አለ፣ አነ ውእቱ ፍኖተ ጽድቅ ወሕይወት፣ እኔ እውነት ነኝ አለ። እውነት ምንድነው? እኔ መጣሁን። ፍጥረታት በሙሉ ሲጠይቁት የነበረውን ጥያቄ ክርስቶስ ሥጋ ለብሶ መለሰ። እውነት ምንድነው? እኔ። ወደ እውነት የሚኬደው በየት ተደርሶ ነው? በእኔ። ህይወት ምንድነው? እኔ። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ህይወት እኔ ነኝ አለ። ያ የህይወታችን ጥያቄ የመለሰልን እሱ ነው። ስለዚህ ናይዳክሙ በእንተ ነገረ ህይወት፣ የህይወትን ነገር እንነግራችኋለን። ዘረይናሁ ባይንቲነ፣ እውነትን በአይናችን አይተናል፣ በጆሮአችን ሰምተናል፣ በእጃችን ዳሰነዋል። እውነትን ሰማነው፣ እውነትን አየነው፣ እውነትን በላነው፣ ጠጣነው፣ ተዋህደን፣ ቅዱስ ሥጋውን ክቡር ደሙን በላን፣ በጥምቀት ለበስነው። እንደነገረን የተጠመቃችሁ ሁሉ ክርስቶስን ለብሳችኋል እንዳለን ቅዱስ ጳውሎስ። አያችሁ፣ እውነትን አየን፣ እውነትን ለበስን፣ እውነትን በላን፣ ጠጣን። ጌታም አለ እውነት ነፃ ታወጣችኋለች አለ። የእግዚአብሔር ልጆቹ ተባል። ባሮቹ ለመባል ያልበቃነውን ልጆቹ ሆን። እግዚአብሔር መጥቶ ልጆቹ አደረገን። የመንግስተ ሰማያት ማረጋገጫ ተሰጠን፣ ማህተም። ይሄ ወንጌል የሰጠን ነው። አሁን ይኸውላችሁ ንስሐ የገባ ሥጋው ደሙ የተቀበለ ሰው የመንግስተ ሰማያት ማረጋገጫ አለው። በማን? በእግዚአብሔር ቸርነት። ትንሣኤ ልቡና ላለው ሰው ሞት በሱ ላይ ኃይል የለውም። ብፁዕ ዘረከበ ክፍለ በትንሣኤ እንተ ተቀድም መጽያ። በመጀመሪያይቱ ትንሣኤ እድል ያለው ሰው የታደለ ነው ማለት ልቡ ለንስሐ ለመግባት ለመቁረብ የታደለ ነው። በሱ ላይ ሞት ስልጣን የለውም ይላል ራእይ ምዕራፍ 20 ቁጥር 6 ላይ ሲናገር ቅዱስ መጽሐፍ። እንግዲህ ወንጌል ይሄን የምስራች ነግራናለች። ሞት በእኛ ላይ ስልጣን እንደሌለው፣ እግዚአብሔር አባታችን ሆኖ እንደመጣ፣ የእኛን ሥጋ ለብሶ እንደተዛመደን፣ ሁላችንም የእግዚአብሔር ልጆች እንደሆን፣ መንግስተ ሰማያት እንደተከፈተልን፣ ብንበድልስ አርሃ ወለነ ኅዋተ ንስሐ። ቅዱስ ጎርጎርዮስ ዘኑሲስ እንደሚለው የንስሐ በርን ከፈተልን አለ። እኔ መጣው ተወለድኩ፣ ልጆች አረኳችሁ፣ ወንጌል አስተማርኳችሁ፣ ይሄን ሁሉ ትታችሁ ከካዳችሁ ገሃነም ይብላችሁ ሳይል ደግሞ የንስሐ በር ከፈተልን። አንቀጽ ፍኖት ንጹህ ዘአልቦ አስዋክ፣ አንቀጽ ርህው ለለ ይጎደጉድዎ። እሾህ የሌለበት የቀና መንገድ፣ ለሚያንኳኩ ሁሉ የተከፈተ ደጅ፣ የምህረት በር ራሱ ከፍቶ የሚጠብቅ እሱ ኢየሱስ ክርስቶስ ነው። ይሄንን የምስራች ሰጥቶናል። ሰው አምላክ ሆኗል። ባጋንንትና በሞት ላይ እንድንሰለጥንበት ስልጣን ሰጥቶናል። ሞትን እንድንንቀው ቅዱስ አትናቴዎስ ላይ እንደነገረን ያረጀን አንበሳ የሚፈራው አውሬ የለም፣ ምክንያቱም ጥርሱ ወልቋልና። መርዙን የተፋ እባብ የሚፈራው የለም፣ እጁ ላይ ጠምጥሞ ይጫወትበታል እንጂ። እንግዲያውስ ሞት ያረጀ አንበሳ ሆኗል። እንዴት? ክርስቶስ ጥርሱን አውልቆበታልና። ሞት ሆይ መውጊያ ወዴት አለ ይላል ቅዱስ ጳውሎስ። አይቴ ቀኖትከ፣ መውጊያ ወዴት ነው? ክርስቶስ የሞትን መውጊያ ሰበረው።
አሁን ያረጃ አንበሳ ሆኗል። የእባቡን መርዝ አስተፍቶታል ክርስቶስ ራሱን ቀጥቅጦ በመስቀል። መርዝ የሌለውን እባብ እጅ ላይ ቢጠመጥሙት ቢስለከለክ ምን ያደርጋል? ጌታችን ኢየሱስ ክርስቶስ የእባቡን መርዝ አስተፍቶ ሞትን እንዳረጃ አንበሳ ጥርሱን አውልቆ እኛ ነክሶ ማስቀረት እንዳይችል የትንሣኤ ልጆች አድርጎ ሰጥቶናል በቅዱስ ሥጋው በክቡር ደሙ። ወንጌል ይሏችኋል፣ ይሄ ምስራች ነው። ይሄን መስማት እንደሚሰለቻት ነፍስ ያለች በሽተኛ የለም። ቅዱስ ዮሐንስ አፈወርቅ ምን ይላል? እንደሚናገረው ነው። አንድ ሰው ታሞ መዳኑን የምናውቀው ምግብ ስጡ ሲል ነው አይደለም? ቆሎ እንስጥህ፣ አይ ይመረኛል። ዳቦ እንስጥህ፣ አይ ይመረኛል። ማር እንስጥህ፣ ይመረኛል። ጎበዝ ይሄ ሰውዬ ታሟል። ከዛሳ ስንቸገር እንደው ምን እናምጣለን? ምንም። ከዛ ወለሰ ቆሎ እንስጥህ፣ እስቲ ልሞክረው ካለ ተመስገን ተመስገን እየተሻለው ነው፣ ሊቆረጥም ነው። እናቴ አሁን ይሁላችሁ ረሃብ የጤነኛነት ምልክት ነው። የጤነኛነት ምልክት ነው። ከራበ ጤነኛ ነህ ማለት ነው። ተመስገን ነው። አዎ የማጣትም ምልክት ነው እንዳትሉ። ከጤና ጋር ነው ማውጋት። አሁን ከድህነት ጋር አታውጉ። ጤና ጋር ነው። አሁን ርዕሱ ኮንተንቱ ጤና ነው። አንድ ሰው ከራበው ጤነኛ ነው። እምቢ የሚል ከሆነ አሞታል። ጎበዝ ቃል እግዚአብሔር የማይርባችሁ ከሆነ ታማችኋል ማለት ነው። መጽሐፍ ቅዱስ የማይርባችሁ እንቅልፋችሁ የሚመጣ ፌስቡክ ስታዩ ግን የምታነጉ እስከ 10 ሰዓት፣ ቲክቶክ ከሆነ እንቅልፍ የማይወስዳችሁ፣ ፊልም ከሆነ እንቅልፍ የማይወስዳችሁ፣ የነፍሳችሁ ምግብ ሲመጣ ግን የሚሰለቻችሁ ከሆነ እናንተ ታማችኋል። በጊዜ ወደ ሐኪም ቤት ነው። እዚህ ነው ሐኪም ቤቱ፣ ቤተክርስቲያን። ጸልዩ እኮ ያለ እንደዚህ እኮ ነው። ቃለ እግዚአብሔር አልርባችሁ ካለ ታማችኋልና ኧረ ጌታ ሆይ ኧረ አይምሮዬን ጤና አድርገው ኧረ ቃልህ እንዲርባው አድርገህ ብላችሁ ጸልዩ ማለት እኮ ነው። ምን ጸልዩ ለዚህ እኮ ነው። ይሄ ምስራች እኮ ነው። እንዴት ይሄ ይሰለቸዋል ሰው? እግዚአብሔር ያሳያችሁ ክርስቶስ ያመልክታችሁ። አሁን አንድ የተጫጩ ሰዎች ምንድነው የሚባለው በዚህ ዘመን? የተጫጩ ምንድነው የሚባለው? ወንድና ሲተጫጩ በሉት እንጂ እጮኛ ደግሞ ሌላ ስም አለው? በቃ እሺ። አሁን አንድ የምትወጂው እጮኛሽ ልበል ለልጆቹ ነው። ትልልቆቹ ያገባችሁት ደግሞ ድሮ እያላችሁ አስቡ። እንዴት ሰንብተሻል ወዘተርፈ ብሎ ደብዳቤ ቢጽፍ ማን የላከው ቢባል፣ በታክሲ እየሄዳችሁ ቢሆን ሰው መቼ ወርዶ አልቆ እስከማነበው ብላችሁ አትቸኩሉም? መቼ ቤት ደርሼ ባነበውኩት አትሉም? ትላላችሁ ተብሎ ይታሰባል። ጥናት ያስፈልገዋል። ወንዱስ ፍትሐ ነገሥት አንቀጽ 24 ነው። በደብዳቤም በሰውም ማጨትም ይቻላል። እዚያ ነው ያወቅኩት። ከውቷችኋል። ሰው ደብዳቤ እንደሚጻጻፍ ቤተክርስቲያን ተነግረናለች። ስለዚህ ሴቷ ደግሞ እንደው ገሌ ደህና ነህ ሆይ ምንድነው የምትስቁት? ታውቁት ይሄን እኔ እንደዚህ ነው ያልኩኝ። ምንም ያልኩት ነገር የለም። እንደው እኮ ታምር ነው እኮ። አይ እናቴ እድለኛ ርዕስ ነው እኮ ይሄ እኮ። እስካሁን ፍግግ አላላችሁልኝም እኮ። ባደርግ ብሰራችሁ እቺ ስትመጣ ተፍነከነካችሁ እንደ ቆሎ። ደህና ነው እንደ ፈንዲሻ። እሺ ወደ ጉዳያችን ጎበዝ፣ እየመሸ ነው። ታዲያ ደህና ነህ ሆይ ብላ ስትጽፍለት ደስ ይለዋል። እንግዲያውስ ከዚያ በላይ ይሄ ኢየሱስ ክርስቶስ የነፍሳችን ሙሽራ ነው። ታውቃላችሁ? የቤተ ክርስቲያን ሙሽራ ነው ክርስቶስ። የእያንዳንዳችን ነፍስ የማን ሙሽራ ናት? የክርስቶስ ናት። እንግዲያው ጌታችን ኢየሱስ ክርስቶስ ሙሽራችን ክርስቶስ ለሙሽራይቱ ነፍስ የጻፈላት መልእክት ነው ይሄ። ይሄን ስታነቡ ይከፋችኋል እንዴ? ማን ነው የሚስቱ ደብዳቤ የሚጎረብጠው? በተለይ የጮኛው
የሚስት እንኳን ባሻቦም በምንም በዘይትም ስለሚጣሉ አጉል ነው። ለምሳሌ አይመችም። ስለሚጣሉ ግን ይሄ ሙሽራችሁ ክርስቶስ የጻፈላችሁ ደብዳቤ ነው። ይሄ እንዴት ይሰላችኋል? አዎ ከመፋጻ ቀጢን ወከመ መሰንቆ ሐዋስ ያስተፈሳህኒ በሰሚኦቱ እንደ ቀጭን ፉጨት እንደ መሰንቆ ድምጽ ነፍሴን ደስ ያሰኘኛል። አርአየኒ ገጸከ አስማአኒ ቃለከ እስመ ቃልከ አዳም ወገጽከ ላህይ ክርስቶስ ሆይ ትላለች ነፍስ መኃልየ ዘሰሎሞን ምዕራፍ 2 ላይ እባክህ ቃልህን አሰማኝ መልክህንም አሳየኝ ቃልህ ያማረ ነው መልካታምራት መልካትምርትህ የሰመረ ነው እባክህ ቃልህን አሰማኝ ትላለች ነፍስ ሄዳችሁ ተከቱት ይሄ እንዴት ይሰለቻችኋል አንድ ንጉስ ሰው መሬት ቀምቷችሁ ወይ ደብድቧችሁ ወይ ግፍ አድርሶባችሁ ከዚያ ጊዜ ጀምሮ ለዚያ ንጉስ አመልክታችሁ ያ ሁሉ ጊዜ ስትወጡ ስትገቡ እምትፈሩትና የሚያሰቃያችሁ ሰው ድጋሜ እንዳይደርሳችሁ የሚያደርግ የፍትህ ደብዳቤ ቢጻፍላችሁ ያ ሲነበብ ይከፋችኋል እንዴ? እንግዲያውስ ክርስቶስ የሚያሰቃየን ሰይጣን ሁለተኛ ከልጆቼ እንዳትደርስ ብሎ የጻፈበት የፍትህ ደብዳቤ ነው። ሁርም ድሬ ሰይጣን ያለበት አንተ ክፉ ከልጆቼ ወግድ ብሎ ክርስቶስ ጠላታችን የገሰጸበት ይሄ የምህረት ደብዳቤ ነው። ይሄ የፍትህ ደብዳቤ ነው። እንዲያውም ፍትህ የሚል መጽሐፍ አለው። ፍትህ ነው የሚባለው። ፍትህ የሚባል ጀስቲስ የሚባል መጽሐፍ አለው እና በጣም አሰልቺ መጽሐፍ ነው። እና ቅዱስ ዮሐንስ አፈወርቅ ምን ያለ አንድ ሰው የፕላቶን ትምህርት ለፍቶ አጥንቶ ፍትህ ሳያገኝ ይሞታል አለ። በፍትህ ተመርቆ ያለ ፍትህ ሊሞት ይችላል። እናቴ የሕግ ባለሙያ ይቅርታ የፕላቶ ማለት ነው። የፕላቶ አሁን ወደዚህ ነገር አትሂዱ፣ ወደ ሌላ አትወሰዱት። ወደ ሌላ ወደ ምንም በቃ አትወሰዱት። የፕላቶን የሕግ ትምህርት ተምሮ አንድ ሰው ያለ ሕግ ሊሞት ይችላል። የክርስቶስን ሕግ ተምሮ ግን ያለ ሕግ ቢሞት እንኳን ክብር ያገኛል። እንዳልባሌ ቢሞት ተንቆ ቢሞት ሬሳው ተተፍቶበት ቢሞት እንኳን በክርስቶስ ሕግ የሞተ ሰው ክብር አለው። እንግዲህ እግዚአብሔር ቤተሰቦች ረፍት ትፈልጋላችሁ? ይሄን መጽሐፍ አንብቡት፣ ስሙት። ይሄንን ፍትህ ትፈልጋላችሁ? ይሄንን አንብቡ። ደስታ ትፈልጋላችሁ? እዚህ ውስጥ አለላችሁ። እውነቴን ነው የምነግራችሁ። ይሄ ምስራች ነው። እንደውም አንድ ነገር ልንገራችሁ። አንድ ሰው አንድ ደራሲ ተደራሲ የሚባል አለ። ተናጋሪ እና ምንድነው የሚባለው? ታዳሚ። ለተናጋሪ ታዳሚ ኦዲየንስ ይባላል። ለዚህኛው ደግሞ ደራሲ ተደራሲ የሚባለው አንባቢ ማለት ነው። ጸሐፊው ልብ ብላችሁ ስሙ። ጸሐፊው መጽሐፍ ከጻፈ በኋላ መጽሐፉን ስታነቡ ሰውየው የለም። ስልክ ደውላችሁ ጥያቄ ቢኖራችሁ ልትጠይቁት ወይም ኢሜል ልትልኩለት ወይም በአካል ቀጠሮ ልታስይዙት ትችላላችሁ። መጽሐፉን ስታነቡ ሰውየው ጋር ማውራት አትችሉም። አንድ ጊዜ ጨርሶ የነገረንን ሐሳብ ነው የምንሰማው። መጽሐፍ ቅዱስ ስናነብ ግን እግዚአብሔር ቃል በቃል ይናገረናል። እግዚአብሔር ይነግሮሙ ለሕዝቡ በመጽሐፍ እግዚአብሔር ለሕዝቡ በመጽሐፍ ይናገራል። መጽሐፍ ቅዱስ የሚያነብሰው እግዚአብሔር እየሰማ ነው፣ እየተናገረው ነው። መጽሐፍ ቅዱስ የሚያነብሰው መረጃ አይደለም የሚሰበስበው፣ ሕይወት ነው። እግዚአብሔር ያናግረዋል። ይሄ ቃል ወረቀትና ፊደል አይደለም፣ ሕያው መንፈስ ነው። ወዘኒ ቃል ዘአነ ነገርኩክሙ መንፈስ ውእቱ ወያሕዩ። የሩቅ ብእሲ ንግግር አያድንም፣ ከመለኮት የወጣ ቃል ግን ያድናል። ይሄ የምነግራችሁ ቃል የሚያድን ሕይወት ነው ብሎ ጌታ ነግሮናል። ስለዚህ የሕይወት ቃል ነው። እጅን ታጥቦ የሚያነቡት፣ ተረጋግቶ የሚያነቡት፣ ስልክን ዘጋግቶ የሚያነቡት፣ አይምሮን ሰብስቦ የሚያነቡት፣ ጊዜ መድበው የሚያነቡት፣ በተቀደሰ ክፍል ሆነው የሚያነቡት ልዩ የሕይወት ደብዳቤ ነው፣ የሕይወት መጽሐፍ። ስለዚህ ወንጌል ጸልዩ።
አንድ ሁለት ሶስት ይሄ የቃሉን ትርጉም ይዤ ነው። ወንጌል የምስራች ነው። ክርስቶስን መምሰል ተሰጥቷቸዋል። እንኳን ደስ ያላችሁ። እውነቴን ነው የምነግራችሁ። ክርስቶስን መምሰል አንዳንድ ሰዎች ሀብታም ሲያገኙ ተጠጋግተው ያንተ ልጅ ነኝ አሉ ይላሉ ይባላል ነው ሰምቼ አላውቅም። ሀብት ያለውን ሰው ያንተ ልጅ ነኝ አሉ ይላሉ። እንደው አረ እኔ ያንተን እናት አላገባውም ቢል እንኳን ትምህርት ቤት አብራችሁ አልተማራችሁም ማለት ሁሉ የሚያምረው ማለት ነው አለ። የሰው ሀብት ለመውረስ አለ ይባላል ነው እንግዲህ እኔ አልሰማው። የእግዚአብሔር ልጅ አይሰማችሁም? ይሄ አይሰማችሁ ማለት እስከ ውስጥ አይሰማችሁም? የእግዚአብሔር ልጅ የሚለው እንዴት ደስ እንደሚል የእግዚአብሔር ልጅ ይሄን ነው ሀብቱ የማይወረስ ጌታ ልጅ ሲያረገን። ቅድም እንደተማርነው በመምሩ ዙፋኑ የማይገለበት ጌታ ልጆቹ ሲያረገን በዚህ ጊዜ ይሻላል ማይባል ስጋት የሌለበት። ምናልባት እኮ የባለስልጣን ልጆች ሊሰጉ ይችላሉ። ምናልባት ነው እኔ መረጃ የለኝም እንደሚፈሩም እንደማይፈሩም የባለስልጣን ልጅም አላውቅም። ግን ሊፈሩ ይችላሉ ተብሎ ይታሰባል። ታሪክ እንደሚያስረዳን ነው። ያው እንደምታውቁት የጃንሆይ ልጆች ቅድም እንደተነገረን እንደውም እኮ የጃንሆይ ልጅ አንደኛዋ ክርስትና በመተነሳ ቀን አንድ ደሃ ደግሞ ወልዶ ይዞ መጣ። ምስኪን አንተ ምን ብትደፍር ነው ከጃንሆይ ልጅ ጋር የልጅ ክርስትና የገጠመ? እንደው ኩክሩም ሰውየው አስቦ የወለደ ይመስል ማለት ነው። እና በሌላ ቀን ይለወጥ ተብሎ ተወስኖ ልብ በሉ። ኋላ ግን ጃንሆይ ሩሩህ ስለሆኑ ተውት ይነሳ ብለው እቴየመነንን አስፈቅደው አብሮ ተነስቶ እንደውም ልብስ ሁሉ ተሰፍቶ። ምክንያቱም በአንድ በኩል ራርተው ሊሆን ይችላል፣ በአንድ በኩል የሳቸው ልጅ አነስ ያለ ልብስ ከለበሰ ሰው ጋር እንዳይነሳም ይሁን ይሄ ጥናት ያስፈልገዋል። ተጠንቶም አይታወቅም ልብ ስለሆነ እግዚአብሔር ያውቀዋል። አንዳንድ ደሃ እንደዚህ ይገጥመዋል። ገጥሟት ያች ልጅ ምንም አምሮባት ተነሳች። አያችሁ ጎበዝ፣ የጃንሆይ ልጅ እንኳን ክርስትና በሚነሳበት ቀን ክርስትና መነሳት ችግር እስኪሆን ድረስ ታስቦ ነበር። የነገስታት ልጆች ግን ስጋት አለባቸው። በኋላ ተሰደው ነው የሄዱት። ጓዛቸውን ጠቅልለው አካሄዳቸውም በብዙ መከራ ነው። በኬንያ ተደርጎ በምን ተደርጎ በአፋር እንደዚህ ተነርቶ መኪና ስንት 24 ሰዓት ተነርቶ እዚያ ኬንያ አውሮፕላን መጥቶ ተቀብሏቸው የእንግሊዝ አውሮፕላን ምን ተብሎ ነው በታሪክ ተጽፎ እንደሰማ ነው። የእግዚአብሔር ልጅ ግን ማን ያሰጋዋል? ማንም። ለምን? በእግዚአብሔር መንግስት ላይ ባላንጣ ስለሌለበት፣ ተበላላጭ ስለሌለበት፣ ተፎካካሪ ስለሌለው፣ ገልባጭ ስለሌለው እና የዚህ ንጉስ ልጅ መሆናችን የምንሰማበት አዋጅ እኮ ነው። ሰምታችኋል? አሁን ተፎካካሪ ልጆቹ ናችሁ። የወራሽነት መብት በፍርድ ቤት ስትሟገቱ ሰንብታችሁ ይሄው የወራሽነት መብቴ ደብዳቤውን አይተዋል ነው የምትሉት። ይሄኛውን የወራሽነት መብት ግን ይዛችሁ ታትዞሩ። ምን አይነት መስኪኖች ነን? የሰማይ ሀገር የምትወርስበትን የወራሽነት አዋጅ ጥለት ዞራለ እንዴ? ይሄ እኮ የሰማይ መንግስት የምንወርስበት የውርስ መጻፋችን ነው። ይሄ ነው ለኛ የተሰጠን ወንጌል። ቀጥሎ አንድ ሁለት ነገር ጨምራችሁ ወንጌል ለመዳን የሚያሳድገን ወተት ነው። እስኪ በሉ ሁላችሁ ወንጌል በሉ። ለመዳን የሚያሳድገን ምንድነው? ወተት ነው። ለምን የሚያሳድገን? በዚህ ምድር ለመኖር በእናት ወተት ታድጋለህ። በዚህ ምድር ለመኖር የእናቱን ወተት እንግዲህ ተብሏል። የእናቱን ወተት በአግባቡ ያልጠባለች ምን አይነት ልጅ ነው የሚሆነው? ጅላጅል ነው፣ ብቻ ጉልበት የለውም። 10 ጊዜ ጉንፋን ይዞኝ ምናምን የሚነፋነፍ ሰው ሲታሰብ በአግባቡ ያልጠባለች ሊሆን ይችላል ተብሎ ይታሰባል ነው። ይሄም ጥናት ያስፈልገዋል። ግን ሐኪሞቹ የእናት ጡት ወሳኝ ነገር ነው ብለው ነግረውናል። እና እንደው ያንዳንድ ይሄ በደንብ በተለይ እስከ 6 ዓመት እስከ 5 ዓመት ይጠባ ነበር ድሮ ነው። ዛሬ እናቶችም ሰልፊሽ አይደሉም። ብቻ ግን አስቸጋሪ ነው። እንደ ድሮ ምግብ የለም። እሺ ቅቤም ማረም ስለሌለ አይፈረድም። እናቶች አይፈረድም። ድሮ ግን እናቶቻችን ውሃ ሄደው እንኳን ውሃ ቀርተው መጥተው እስከሚያወርዱት ቸኩለን ተጎንብሰው እንጠባ ነበር። ተጎንብሰው ያጠቡናል እስከሚያወርዱት እምቢ ብለን
ምን ይላል አንዳንዱ ጨውጨው ይላል አንዳንዱ ምን ይላል እንደዚህ እስከሚል ይጠባ ነበር አላ እንደዚህ ያለው ልጅ በኩርኩም ስትመቱት ቀጭ ነው የሚል ራሱ ይሄ ያልጠባው ግን እንደ ዱባ እንደዚህ ያለ የሚለው ማለት ነው ይሄ ያልጠባው ነው ይሄ ዝም ብሎ እንደዚህ ያለው ማለት ነው እና እናትን ጡት ባግባቡ አጠባም ኑሯል አይባል ነገር ልጁ ያን ጊዜ ልጅ ነው ወደ ጉዳያችን እንምጣና አያችሁ የጠባው ልጅ ጠንካራ ነው በሽታን የሚቋቋምበት ንጥረ ነገር እዚያ ውስጥ ያገኛል ሐኪሞች ጠይቋቸው ይነግሯቸዋል ዋሽቻ እንደሆነ ያገኛል ወንጌል ደግሞ ነፍስ ጠንካራ እንድትሆን በክደት ቫይረስ በጥርጥር ባክቴሪያ በኃጢአት ደዌ እንዳትወጋ የሚጠብቃት የቤተ ክርስቲያን ወተት ነው ይሄ ደግሞ አፍቅሩ ሐሊበ ነባቤ ዛሎቱ ትሲት አንደኛ ጴጥሮስ ምዕራፍ 2 ቁጥር 3 ላይ ቅልቅል የሌለበት ለመዳን የሚያበቃችሁን የቃሉን ወተት ውደዱ ይላል እስኪ የቃሉን ወተት በሉ ለመዳን የሚያሳድጋችሁን የቃሉን ወተት እንግዲህ አንተም ጉንፋን ያዘ በትክክል እንዳትሉኝ የኔ ሌላ ነው እኔማ እንዴት ጠንካራ እንደሆንኩ ማወቅ አልችልም ወደ ጉዳይ ልውሰዳችሁና ለመዳን የምታድጉበትን ወተት ተመኙ አንድ ልጅ ልብ በሉ የእናቱን ጡት ባይጠባ እናቲቱ ምን ይላታል ትታመማለች በተለይ አንድ አመት ከመንፈቅ ድረስ ወይም እንደወለደችው 6 ወር እንደዚህ ዝም ብሎ ልጁ አልጠባቢል ትታማለች ጡቷን ያማታል ምን እንደሚባለው በገጠር ጡቷን ይቆረጥማታል ነው የሚባለው ልጁ ስላልጠባ ነው የቤተ ክርስቲያን ጡት ይሄ ነው ይሄን ያልጠባ ሰው የቤተ ክርስቲያን በሽታ ነው ህመም የሆነ ሰው ነው ህመም የሆነ ሰው ስለዚህ ማደግ ከፈለጋችሁ በጸሎት ለማደግ ጥሩ ጸሎተኛ መሆን ፈልጋለሁ ትግስተኛ መሆን ፈልጋለሁ የተረጋጋው ሰው መሆን ፈልጋለሁ የውሳኔ ሰው መሆን ፈልጋለሁ በቀላሉ ማልለዋወጥ ሰው መሆን ፈልጋለሁ ሀብት ማኔጅ ማድረግ ፈልጋለሁ ቤተሰቤን ባጋው ማስተዳደር ፈልጋለሁ የጊዜ አጠቃቀም ችግር አለብኝ እንደዚህ ያለብኝ ይሄው ወተት እዚህ የሚያሳድግ ማለት ነው አሁን በጠራዋቸው ርዕሰ ጉዳዮች ሁሉ የበሰለ ሰው የሚያረጋችሁ ይሄ ነው የበሰለ ሰው የት ምን ማድረግ እንዳለባችሁ አይንም የሆናችሁ መጽሐፍ ይሄ ነው ስለዚህ የቃሉን ወተት ውደዱ ከቃሉ ጋር ናችሁ እግዚአብሔር ከሁላችን ጋር ይሁን እንደገናስ የእግዚአብሔር ቃል የህይወታችን ሲሳይ ነው እስቲ ሲሳይ በሉ እንጀራችን ነው የነፍሳችን ይኸውላችሁ ሰው 3 ተፈጥሮ ነው ያለው ነፍስ ስጋ መንፈስ ይባላል ነፍስ ስጋ መንፈስ ወይም ስጋ ነፍስና አይምሮ ብላችሁ መውሰድ ትችላላችሁ አይምሮ ከኃጢአት መንጻት ስጋው ደግሞ መቀበል እንደዚህ ለነፍሱ ምግብ ያስፈልገዋል አይምሮው ደግሞ መማር አለበት አሁን እናንተ የሁላችሁ እግዚአብሔር ያሳያችሁ ሰው ማለት በሉ አንድ ጊዜ በሉ ሰው ማለት በሉ ስጋ በሉ እሺ ነፍስ እና ምንድነው መንፈስ በሉ እንጂ መንፈስ አሁን እናንተ ስለዚህ እስቲ ምን ማለት ነው ያላችሁኝ ይረስቸው እኮ ምን ማለት አንዴ በሉ ሁላችሁ ሰው ማለት በሉ እስኪ አንድ ጊዜ ሰው ማለት በሉ ስጋ ነፍስና ምንድነው መንፈስ በጣም ጥሩ ጧት ቁርስ ትበላለህ 6 ሰዓት ምሳ ትበላለህ ማታ ራት ትበላለህ ጧትም ሆነ ማታም ሆነ ሁለተኛ ቀን ማክሰኞ ቁርስ ትበላለህ ምሳ ትበላለህ ራት ትበላለህ ጧትም ሆነ ማታም ሆነ ሶስተኛ ቀን ይያልክ ሳምንት ሞላ ሰውየው ምንድነው በሬ ለምን እንዴ ሰው ከሆንክ ምንድነው ብያችኋለሁ ነፍስ በሉ እስኪ ስጋና ምንድን መንፈስ አሁንሳ ሰኞ ቁርስም በላ ጥሩ ከዛስ መጀመሪያ ጸለይክ ጥሩ ከዛ ቁርስም በላ በጣም ጥሩ እሺ መጽሐፍ ቅዱስ አነበብክ በጣም ጥሩ አሁን ምን ሆንክ ማለት ነው ሰው ጸለይክ ለነፍስ ድነት ጸለይክላት መጽሐፍ ቅዱስ አነበብክ ለአይምሮ አነበብክ ከዛስ እንጀራም በላ ሰው ሆንክ ማለት ነው ሰው ተብላችሁ ለመጠራት እንኳን ለነፍሳችሁ ምግብ ይሄን ማንበብ አለባችሁ አዩ ሐኪሞቹ በጣም ባላንስ ዴት ነው የሚሉት ምንድነው የሚባለው የተመጣጠነ እስኪ በሉ አንድ ጊዜ አይ እናቶች የተመጣጠነ ምግብ ምንድነው ቫይታሚን ፕሮቲን ካርቦሃይድሬት ምናምን
ይሄ አንድ ምግብ ነው የሚባለው የተመጣጠነ ምግብ አይደለም ይሄ ስጋ ብቻ ነው ነፍሱስ መንፈሱስ አንዳንድ ሰው ከሚስቱ ጋር ሲጣላ ሚስቱ ስትጨቃጨቀው በተለይ እንደ ሀብታም ያለው አሉ ነው እንግዲህ አሉ ነው ያው ምመናን እየመጡ ነው ይሄንን ነገር በጆሮአችን የሚያቀብሉን እንጀኛ እናውቅም አንቺ ሴትዮ አላበዛሽውም መኪና ሄው ቤት ሄው ምትበይው አልቸገረሽ ይላል ይው ምንድነው ይፈልግ ባዶሽን መጥተሽ መኪና አስነዳውሽ እንትናለሽ ከሰው የበለጠ ታስፈጫለሽ ምን አንተስ ምናምን ይላል ሰው ወንድም የመኪና ብቻ አይደለም የሚፈልገው ሰው መኪና ብቻ አይደለም ምን ይፈልጋል አይምሮ ሰላም ይፈልጋል የሰው ምግቡ እንጀራ ብቻ አይደለም ሰላም ምግቡ ነው ደስታ ምግቡ ነው ፍቅር ምግቡ ነው ትህትና ምግቡ ነው ሰው ነፍስ ጭምር ነው ጥሩ ቤት ብቻ ሰላም አይደለም ጥሩ መኪና ብቻ ኑሮ አይደለም ጥሩ ልብስ ብቻ ኑሮ አይደለም ጥሩ ከተማ መኖር ኑሮ አይደለም ኑሮ ማለት ነፍስ ስጋና መንፈስ አንድ ሲሆን ነው ስጋው ደግሞ ስንቀበል ቄሱ ምን እንደሚለን ታውቃላችሁ ስጋው ለአማኑኤል አምላክነ ዘነሰው ምግዝተ ኩልነ ለቀድሶተ ስጋ ወነፍስ ወመንፈስ አማኑኤል ከድንግል ማርያም ነስቶ የተዋሃደው ስጋን ነፍስን መንፈስን የሚቀድስ ስጋው ነው ይላል ስጋን ነፍስን መንፈስን የሚቀድስ ስለዚህ ወገኖች እስመ ቃል እግዚአብሔር ሲሳይ ዘበአማኑ ውጡ ሲሲታ ለነፍስ ቃላት ይሁን እግዚአብሔር የእግዚአብሔር ቃል እውነተኛ ምግብ ነው የነፍስ ምግቧም የእግዚአብሔር ቃል ነው ሰው በልቶ ተጠጥቶ ለምንድን ነው ሰላም የሚያጣው ሰው ጥሩ አልጋ ላይ የተኛ ጥሩ ቤት ውስጥ እየኖረ ጥሩ መኪና እየነዳ ጥሩ ደሞዝ እየተከፈለው ለምን ሰላም የለውም የነፍሱ ምግብ የለማ የመንፈሱ ምግብ የለማ የስጋ ብቻ ነው ያለው ስለዚህ እግዚአብሔር ሰዎች ጌታ ምን አለ ዮሐንስ ወንጌል ምዕራፍ 4 ቁጥር 5 ላይ አኮ በህብስት ከመ ዘይሃዩ ሰብ አላ በኩሉ ቃል ዘይወጽእ ማፉሁ ለእግዚአብሔር ሰው በእንጀራ ብቻ አይኖርም ከእግዚአብሔር ቃል በሚወጣ ከእግዚአብሔር አፍ በሚወጣ ቃል እንጂ የእግዚአብሔር ቃል የህይወት እንጀራ ነው በመጨረሻም ስለ ወንጌል ማንነት ነውና መጨረሻ ላይ ስለ ወንጌል ጸልዩ የሚለውን ትንሽ እናገርና ጨርሳለሁ በመጨረሻ ስለ ወንጌል ምንነት ነግራችሁ የእግዚአብሔር ቃል የመንገዳችን ብርሃን ነው እስኪ በሉ ሁላችሁ በሉ የመንገዳችን ምንድነው ብሉ እንጂ የመንገዳችን ምን ብርሃን ነው ምን ማለት ይመስላችኋል ሰው መንገድ ሲሄድ ቢጨልምበት መንገድ ላይ ግራና ቀኝ መንገድ ቢገጥመው መንገዱ የትኛው እንደሆነ ለመለየት ምን ያስፈልገዋል ብርሃን ወይም ባትሪ ያስፈልገዋል የሰው ልጅ ህይወት ምንድነው መንገድ ነው ሰው መንገደኛ ነው ወዴት ነው የሚሄደው ወደ መንግስተ ሰማያት መንገደኛ ነው አንድ ቀን ስታድሩ ወደ ሞት አንድ እርምጃ እየቀረባችሁ ነው ማለት ሁለት ቀን ስናቀርብ ሌላ እርምጃ ነው ሶስት ቀን ስናድር ሌላ እርምጃ ነው አመት ሲሞላ ሌላ ከፍ ያለ ሩጫ ነው ወደ ሞት እየቀረብን ነው የምንሄደው መንገደኛ ነው ሰው ስለዚህ ውሎ አዳራችን አመታትና ወራቱ እርምጃዎች ናቸው እና ወደዛ ስንሄድ ልብ በሉ መሃል ላይ መንገድ ሰው ሲመሽበት ብርሃን ያስፈልገዋል ማለት የሰው ልጅ በዚች ምድር ላይ ሲኖር አንድ ትልቅ ፈተና አለበት እሱ ምን ይባላል ኮንፊውዥን ይባላል ምን ማለት ነው ግራ መጋባት ማለት ነው ግራ መጋባት የሰው ልጆች የየቀን ፈተና ነው ይሄን ላድርግ ከዛ ሌላው ቀርቶ አንዳንዱ ላግባ ለመንኩስ ብሎ ግራ ይጋባል እንደው ቀለል ስናደርገው የትኛውን ሸሚዝ ልልበስ እንኳን የሚለው ፈተና የሚሆንበት ሰው አለ ላለው ሰው ነው እንደዚህም ፈተና ነው እኮ ግራ መጋባት የሰው ልጆች የየደቂቃ ፈተናቸው ነው ልናገረው ዝም ልበለው ልሄድ ልቅር ልብላ ልቆይ እያንዳንዱ አጠቃቀን ነገር የሰው ልጅ በግራ መጋባት የተሞላ ነው ግራ ሲገባው የሰው ልጅ ምን ያድርግ ሲባል መንታ መንገድ ላይ በጨለማ ደርሶ ቆሞ ግራ ለገባው ሰው ባትሪ ቦክ ስታረጉለት አፈፍ ብሎ መንገዱን መርጦ እንደሚሄደው ሁሉ ግራ በገባን ቁጥር የእግዚአብሔር ቃል ምናነብ ከሆነ ለውሳኔ ብርሃን ሆኖ ቦግ ይላል ስለዚህ ቅዱስ ዳዊት ምን አለ ኖን ማይቶት ለግሬ ህግ ከብርሃን ለፍኖቴ ህግ ለግሬ መብራት ለመንገዴም ብርሃን ነው እስኪ በሉላችሁ ህግ በሉ ለግሬ መብራት ለመንገዴ ምንድነው ብርሃን ነው ምን ማድረግ እንዳለባችሁ በእያንዳንዱ ርዕሰ ጉዳይ ላይ ከሰው ጋር ለመኖር ጓደኛ ለመሆን ዝምታ ለመምረጥ
መቼ ለመናገር መቼ ዝም ለማለት ለመነገድ ላለመነገድ ሹመትን ለመተው ለመሾም ለእያንዳንዱ ነገር መጽሐፍ ቅዱስ ላይ አለላችሁ እንዲህ ያለ ብርሃን ነው እንግዲህ ለዚህ ወንጌል እንጸልይ እሺ ወንጌል ይሄ ነው አልኳችሁ በስሱ ነገርኳችሁ ወንጌል ይሄ ከሆነ አንድ ቃል ጨርስና ልጨምራችሁ ስለ ወንጌል አሁንም አንድ ወንጌል የእግዚአብሔር ልብ ነው አንዴ በሉ ሁላችሁ እስኪ አንድ ጥያቄ ልጠይቃችሁ የእግዚአብሔርን ልቡን ማግኘት ትፈልጋላችሁ አትፈልጉም የማይፈልግ እሺ የሚፈልግ የእግዚአብሔርን ልብ ማግኘት የሚፈልግ ወይ ጥጋቡ እናንተ ቆይ ትቢት ነው ትትና ነው ለድምና ነው አመርዋ እንዴ ምንድነው ይሄ ነው እንደ አንደኛ ክፍል ልቶ ነው አንደኛ ክፍል ተማሪዎች ያወጣ ሰው መኖርን አረጋግጠው ነው ቆይ እስኪ ነገር ብለው ልቡ የሚያስበው ነገር ሁሉ ለእናንተ ያካፍላችኋል ማለት ነው ወኩሎ ዘሰማይኩ በሃበ አቡየ ነገርኩ ክሙ በቃ ካባቴ በህልውና ያየሁትን ሁሉ ነገርኳችሁ አላችሁ እናንተ እንግዲህ ባሪያ አይደላችሁም ለባሪያ የልብ አይነገርም ለወዳጅ ነው የሚነገር አላህ ይርክተ ያንተሙ እናንተ ወዳጆች ናችሁ ለወዳጅነቴ ምልክት ካባቴ ጋር ቅድመ ዓለም የመከርኩትን ሁሉ እዚህ ውስጥ ነግሬያችኋለሁ አለ እኛ የክርስቶስ ልብ አለን የምናስበው በክርስቶስ ልብ ነው ወንጌል የምናውቅ ሰዎች ማለት ነው ይሄን ይዞ ነው ቅዱስ ዮሐንስ አፈወርቅ እኛኮ በአርስቶትል ልብ አናስብም እኛኮ በሶቅራጥስ ልብ አናስብም እኛ በፓይታጎረስ ልብ አናስብም እኛ የምናስበው በክርስቶስ ልብ ነው እንዲህ ልብ ለሆነን ህግ እንጸልይ ለወንጌል እንጸልይ እስኪ ለወንጌል እንጸልይ በሉ ረጅም ርዕስ ነው እናቴ በቃ በ5 ደቂቃ ላጠቃል ከበቃኝ ካልበቃኝ ይቀራል ወንጌል ይሄ ነው አልኳችሁ ለወንጌል መጸለይ ምንድነው እንዲገባን እስኪ እንዲገባን በሉ ንገሩኝ እንጂ እንዲገባን መጸለይ ያለብን ጸልዩ ለነ ከመ ያርሁ እግዚአብሔር አናቀጸ ቃል እግዚአብሔር የቃሉን ደጅ እንዲከፍትልን ጸልዩልን ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 2 ላይ እግዚአብሔር የቃሉን ደጅ እንዲገልጽልን ጸልዩልን ማን ነው እንደዚህ ያለ ቅዱስ ጳውሎስ ማንን አግኝቶ ክርስቶስን ቃል በቃል አናግሮ የቃሉን ደጅ እንዲከፍትልን ጸልዩልን መምህሩ ነው እንዲያለው ቅዱስ ለዚያውም መምህርም ቅዱስ ጳውሎስ ነው ስለዚህ ለመምህራን ዕውቀት ግለጥላቸው ተብሎ ይጸልያል ለራሳችሁ ትጸልያላችሁ ሁለተኛ ምን ብለን መጸለይ ያለብን የእግዚአብሔር ቤተሰቦች ወንጌል እንዳያሳጣን አመጽ ረሃበ በውስተ ምድር በዚች ምድር ላይ ረሃብ አመጣለሁ ብሏል እግዚአብሔር አቆ ራበክል ወማይ ወጽማማይ የህል ራብና የውሃጥም አይደለም ረሃብ ሰሚያ ቃል እግዚአብሔር የእግዚአብሔርን ቃል የመስማት ረሃብ አመጣለሁ ብሏል እግዚአብሔር ይላል ትንቢተ አሞጽ ምዕራፍ 9 ቁጥር 11 ላይ መጸለይ ያለብን ምንድነው መድኃኔ ዓለም ሆይ ቃልህን አትጠፍብን ጉባኤ አታሳጣን ቃልህን የምንሰማበት መድረክ አትንሳን ብለን መጸለይ ያለብን ሁለት በሉ እንጂ ስለ ወንጌል መጸለይ ማለት ሶስተኛ ስለ ወንጌል የምንጸልየው ምን ብለን መሰላችሁ መምህሮቻችን እንዳያሳጣን መጸለይ ያለብን እንዳያሳጣን መምህር እንዳያሳጣን የሚያስተምር አሁን እንደዚህ ስል ጊዜ አባ ስለምትሰብኪ ለራስሽ እንዳትሉ እኔም ጸልዩልኝ ጸልዩልኝ ለኔም ጸልዩልኝ እማምላክ ለኔም ጸልዩልኝ እውነቴን ነው ግን እኔ መምህራችሁ ነኝ የሚል ህሊና በህሊናዬ ውስጥ ጨርሶ የለም እግዚአብሔር በሚያውቀው ብቻ ግን መምህር አታሳጣን ብላችሁ ጸልዩ መምህር እንዲጨምረን መጸለይ ያለብን እስኪ መምህር እንዲጨምረን በሉ መምህር እንዲጨምረን ጌታ ምን አለ ማይረሩስ ብዙ ወገባሩ ህዳጣን ሰዓል ለባለ ማይረር ከመይወስግ ገባለ ለማይረሩ መከሩ ብዙ ነው ሰራተኛው ግን ጥቂት ነው የመከሩን ባለቤት ለመከሩ ሰራተኛ እንዲጨምር ለምኑት አለ እንደምታውቁት ነው ጉድለታችን ብዙ ነው ኃጢያታችን ብዙ ነው መተላለፋችን ብዙ ነው ቁም ነገረኛው ግን ጥቂት ነው ስለዚህ መምህር እንዲጨምረን አረ ጌታ ሆይ መምህር ጨምረን ብለን መጸለይ ያለብን መምህር እንዲጨምረን
ጉባኤ ቤቶቻችን እንዲያሰፋልን ደቀ መዛሙርትን እንዲያወጣልን የበለጡ የላቁ መምህራን እንዲተኩልን ጌታ ሆይ መምህር ስጠን በቀን ቢያንስ አንድ አቡነ ዘበሰማያት ስትጸልዩ መምህር ጨምር ብላችሁ ጸልዩ እኔ እውነቴን ነው የምነግራችሁ ቅዱስ ዮሐንስ አፈወርቅ እንዲላል ያንድ ከተማ መሪ ከሀገሩ መጥፋቱ ለከተማው ሁከት እንደሚሆን ሁሉ የመርከቡ ቀዛፊ መርከቡ ውስጥ አለመኖሩ መርከቢቱን እንደሚያሰጥማት ሁሉ ከማውቄ ታጦሊቅሰ ግብር እኩይ ውቱ ወጥንት ለሁሉ ሁከት የመምህር መታጣት እጅግ ክፉ ተግባር ነው የብጥብጥና የመከራ ምንጩ የመምህር መታጣት ነው ይላል ማነው እንደሚለው ቅዱስ ዮሐንስ አፈወርቅ ነው ስለዚህ መምህራት ትንሳን ብለን መጸለይ ያለብን ሌላስ ስለ ወንጌል ምን ጸልየው ምንድነው እንድንሰራ ወርዳን ብለን መጸለይ ያለብን እስኪ እንድንሰራ ወርዳን በሉ ንገሩኝ እንጂ እንድንማረው ወርዳናል መምህር ጨምርልናል እንዲገባን አርገናል መጨረሻስ ተምሮ ሊቁ ነው መዳን ይላል አይደል እንድንሰራ ወርዳን ይሄ ለኛም ለናንተም እንድንሰራ ወርዳን እኔ አሁን ያስተማርኩ ነው ምናልባት መለፍለፍ ከጀመርኩ በትንሹ 5 አመት ሊሆን ይችላል ግን ብዙ ጉድለት አለብኝ እንድሰራ ወርዳን ንስማ ወንግበር ቃለ ወንጌል ከቅዱስ በጸሎቶሙ ለቅዱሳን በቅዱሳን ጸሎት ቃልን ሰምተን ለመስራት የበቃን አድርገን ሚለው ቄሱ ለዚህ ነው እንድንሰራ ወርዳን መስማት ብቻ አይደለም መተግበር ነው አንድ ሰው ይላል ቅዱስ ዮሐንስ አፈወርቅ አናጺነት ወዳለው ስላለ አመት ሙሉ አንድ ጎጆ ሊሰራ አይችልም ካንድ አናጺ ጋር እንጨት መጥረብ የጀመረ እንደሆነ ግን ሙሉ አናጺ መሆን ይችላል ስለፈለጉ ብቻ የፈለጉትን ነገር መሆን አይቻልም አኮ ባጽሞ ዘተጸድቁ አላ በገቢሮቱ በመስማት ብቻ አትድኑም በመስራታችሁ ነው እንጂ ብሏል ሮሜ ምዕራፍ 2 ቁጥር 13 ላይ ስለዚህ እንድንሰራው እርዳን የመጨረሻው ግን ይሄ ለሁላችንም ነው የእግዚአብሔር ቃል ጸልዩ ለነ ከመ ይሩጽ ቃል እግዚአብሔር ፈጥኖ ለሁሉ እንዲደርስ ጸልዩልን ይሄ ለኛ ነው የቀድሞ ለናንተም ለኛም ነው አሁን ደግሞ ለኛ ለመምራኑ እንጸልዩ እዚህ ለቆም ነው የእግዚአብሔር ቃል ፈጥኖ ለሁሉ እንዲደርስ ይሄን ደግሞ ምን አለ ደግሞ ከመንዳን ማበሰብ እኮያን ወንጌል ስንናገር ከሚያሳድዱን ከክፉ ሰዎች እንድንድን ጸልዩልን ብሏል አንደኛው የእግዚአብሔር ቃል ፈጥኖ ለሁሉ እንዲደርስ ሁለተኛው ደግሞ ይሄን ስንናገር ከሚያጠምዱን ሰዎች እንዲሰውረን ጸልዩልን ብሏል አንዱ ሊቅ ደግሞ የተናገረውን ልናገርና ልጨርስ ጸልዩ ለነ በእንተ ድካምነ ከመያጽና አነ እግዚአብሔር በአብይ ሳይሉ በረትት ሃይማኖት እግዚአብሔር በቀናች ሃይማኖት በብዙ ቸርነቱ እንዲያጸናን ስለ ድካማችን ጸልዩልን ወስብሐት ለእግዚአብሔር ይቆየን